ምንም ነገር ለተፈጠረለት ዓላማ የማይኖር ከሆነ ትርጉሙን ያጣ ይመጣል። ለምሳሌ አሳን ብንመለከት አሳ ውሃ ውስጥ እንዲኖር ነው የተፈጠረው። ነገር ግን ከውሃ ወጥቶ የብስ ላይ ልኖር ቢል ትርጉም ያጣል ማለት ነው። ትርጉም አይኖረውም ማለት ነው። ከዛም ሲያልፍ ደግሞ ህይወቱን ሊነጠቅ ይችላል ማለት ነው። ወንዶችም ወንድ ሆነው እንዲኖሩ ነው የተፈጠሩት። ነገር ግን ወንድነታቸውን እያጡ ከመጡ እንደ ወንድ አክት የማያደርጉ ከሆነ ሰማው ማለት ነው ትርጉማቸውን እያጡ የመኖር ትርጉማቸውን እያጡ ይመጣሉ ማለት ነው። ከዚያም ሲያልፍ ማለት ነው ልክ አሳው ከውሃ ወጥቶ ህይወቱን እንደተነጠቀው ማለት ነው ልክ እነዚህም ወንዶች እንደ ሙታን ይቆጠራሉ ማለት ነው። ተፈጥሮ ደግሞ ወንዶች ላይ እጅግ በጣም ትጨክናለች። ስለዚህ ደካማ ሆነ ይህንን ጫና መቀበል አችልም ማለት ነው። ስለዚህ እንደ ወንድ አክት ማድረግ አለብህ። ተፈጥሮ እንደፈጠረች ልክ እንደዛው ወንድ ሆነ መታየት አለብህ ማለት ነው። ስለዚህ እንደ ወንድ አክት ማድረግ ሲጀምር ማለት ነው በህይወት የሚገጥሙህን ነገሮች ማለፍ ትችላለህ ማለት ነው። ስለዚህ እንዴት ነው እንደ ወንድ አክት የምታደርገው? እንዴት ነው እንደ ወንድ መኖር የምትጀምረው? እንዴት ነው ትርጉም ያለውን ህይወት የምትኖረው? አራት ነገሮች አሉ። እነዚህን አራት ነገሮች አራት ባህሪዎችን አራት ጸባዮችን ስትተገብራቸው ማለት ነው እንደ ወንድ አክት እያደረግህ ትመጣለህ። እንደ ወንድ ኢኖርክ ትመጣለህ ማለት ነው። ነገር ግን ከነዚህ አራት ባህሪዎች ውስጥ አንዱ እንኳን ቢጎልብህ ማለት ነው ከወንድነት እየተዛነፍክ ትመጣለህ ማለት ነው። ወይም ወንዳዊ ባህሪ አይታይብህም ማለት ነው። ወይም ደግሞ እንደ ወንድ አክት ማድረግ አቁመሃል ይባል ማለት ነው። ስለዚህ እንደ ወንድ አክት ማድረግ ከፈለክ እነዚህን አራት ባህሪዎች ወስደህ ህይወት ላይ መተግበር ይኖርብሃል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝም እንዲለቀው ላይክ በማድረግ እንጀምራለን። ቀጥታ ወንድ ለመሆን ወይም እንደ ወንድ አክት ለማድረግ የሚረዷችሁን አራት ባህሪዎች ወደ እነሱ እንሂድ። የመጀመሪያው ድፍረት ነው። ድፍረትና ደፋርነት እጅግ በጣም የወንዶች ባህሪ ሊሆን የሚገባ ነገር ነው። ስለዚህ እንደ ደፋር አክት ማድረግ ግዴታክ ነው ማለት ነው። ማህበረሰቡም አንተን ደፋር እንድትሆን ነው የሚጠብቀው። ማህበረሰቡ ብቻም ሳይሆን ፈጣሪህም ተፈጥሮም ማለት ነው። መጽሐፉ ላይ ብትሄድም ቅዱስ ቁርአን ወይም ባይብል ላይ ብትሄድ ማለት ነው አምላክህም አንተን የሚፈልገው ደፋር እንድትሆን ነው ማለት ነው። ስለዚህ ደፋር ብዙ ጊዜ ደፋር ሲባል ምንም የማይፈራ ይመስላል። ነገር ግን ደፋር ማለት የማይፈራ ማለት አይደለም፣ ፍርሃቱን የሚጋፈጥ ነው። ስለዚህ በደፋርና በፈሪ ሰዎች መካከል ያለው ነገር ደፋሮች ፍርሃታቸውን ተጋፍጠው መሄድ ይችላሉ። ፈሪ ሰዎች ግን ፍርሃታቸው አስሮ ያስቀራቸዋል። ስለዚህ ፍርሃታቸውን ማለፍ አይችሉም። ፍርሃታቸውን ፊት ለፊት መጋፈጥ የማይችሉ ሰዎች ናቸው ማለት ነው። ሴቶች ጄኔቲካሊ ማለት ነው በአልፋ ወንድ ይሳባሉ። አልፋ የምንለው ወንድ ማለት ነው ካሉት ባህሪዎች ውስጥ ለምሳሌ ጠንካራ መሆን፣ መሪ መሆን ነው። ሌላኛው የአልፋ ወንድ ባህሪ ድፍረት ነው ማለት ነው። ስለዚህ ሴቶች በተፈጥሮ ማለት ነው በዚህ በደፋሩ ወንድ ይሳባሉ ማለት ነው። ወይም በደፋሩ ወንድ እንዲማረኩ ተደርገው የተፈጠሩት ማለት ነው። ስለዚህ በየትኛው አቅጣጫ ብትሄድ ማለት ነው እንደ ወንድ አክት ማድረግ ከፈለክ፣ እንደ ወንድ መመላለስ ከፈለክ፣ እንደ ወንድ መኖር ከፈለክ ማለት ነው እንደ ወንድ መታየት ከፈለክ ድፍረትን መለማመድ ይኖርብሃል ማለት ነው። ስለዚህ እንዴት ነው ደፋር የምሆነው የምትለኝ ከሆነ አራት ነገሮችን እነግርሃለሁ። እነዚህ ነገሮች የምትለማመዳቸው ከሆነ ደፋር የሆንክ ትመጣለህ ማለት ነው። የመጀመሪያው መፍራት ያለብህንና መፍራት የሌለብህን ነገር ለይተህ ማወቅ። ለምሳሌ ወደፊት ስለሚፈጠረው ነገር መሸበርና መፍራት የለብህም። ጁልየስ ቄዛር ገና ወደፊት ስለሚፈጠረው ነገር ገና ወደፊት የሚፈጠረው ነገር የማይረብሸው ወደፊት ገና በሚፈጠረው ነገር የማይሸበር ሰው ያ ሰው እጅግ በጣም ደፋር ሰው ነው ይላል። ስለዚህ አንተም ቢሆን ማለት ነው ገና በሚፈጠረው ነገር ገና ሊመጣ ባለው ነገር በዛ ነገር የማትሸበር ከሆነ የማትፈራ ከሆነ አንድ ስቴፕ ወደ ድፍረት እየሄድክ ነው ማለት ነው። ስለዚህ ገና ህይወት ገና ነገ ይፈጠራል፣ ነገ ገና ምን ሊከሰት ይችላል እያልክ በስጋት ውስጥ በፍርሃት ውስጥ ታስረ የምትቆይ ከሆነ ማለት ነው አንድ ስቴፕ ወደፊት ፈቀቅ እንዳትል በህይወት ያደርጋል ማለት ነው። አስሮ ያስቀምጣል። ወደፊት ገና ምን ይፈጠራል የሚለው ፍራቻ አስሮ ያስቀምጣል ማለት ነው። አንድ ማወቅ ያለብህ ነገር ምንድነው? አንተ አሁን ተጨነቅም አልተጨነቅም ፈራህም አልፈራህም ማለት ነው ወደፊት የሚፈጠረው ነገር ከመፈጠር ልታስቆመው አትችልም። ወደፊት የሚፈጠረው ነገር አንተ ስለተጨነቅ ከመፈጠር ወደኋላ አይልም ማለት ነው። ስለዚህ ወደፊት በሚፈጠረው ነገር ወደፊት ገና ሊመጣ ባለው ነገር እየተጨነቅ አሁን ያለህን ጊዜ አታባክን። ስለዚህ ድፍረትን መለማመድ ከፈለክ ህይወትን እንዳመጣጣው መቀበል መቻል አለብን ማለት ነው። ህይወት ያመጣችብን ነገር እንዳመጣጣው አክሰፕት ማድረግ ይኖርብሃል ማለት ነው። ወደፊት ገና ለሚመጣው ነገር ይሄ ቢከሰትስ፣ ይሄ ቢፈጠርስ፣ ይሄ ቢሆንስ፣ የሀገሪቷ ኑሮ ውድነት እንደዚህ ምናምን ነገር ይሄ ነገር ቢፈጠርስ እያልክ ገና ወደፊት ለሚፈጠረው ነገር እያሰብክ እየተጨነቅ ፍርሃት ውስጥ መግባት በጭራሽ የለብህም ማለት ነው። ስለዚህ ይሄንን ነገር ስታደርግ መፍራት ያለብህና መፍራት የሌለብህን ነገር ለይተህ ስታውቅ አንድ ስቴፕ ደፋር እየሆንክ ትመጣለህ ማለት ነው። ስለዚህ ገና ለገና ወደፊት ለሚፈጠር ነገር
ሽብር ውስጥ አትግባ። ሁለተኛው መስለ ሪስክ መውሰድ ማለት ነው። ትልልቅ ነገሮች የሚፈጠሩት ማለት ነው ከትልልቅ ሪስክ ጀርባ ነው ይላል አንዱ ጻፊ ማለት ነው። ስለዚህ ማወቅ ያለብህ ነገር መቼም ቢሆን ሪስኮችን መውሰድ መለማመድ ይኖርባል። የካልኩሌትድ የሆነ የተሰላ ሪስክ መውሰድ ይኖርባል። ብዙ ሪስኮችን በተጋፈጥ ቁጥር ኃላፊነት ወስደ ብዙ ኃላፊነቶችን በተጋፈጥ ቁጥር ማለት ነው በዛው ልክ እየጠነከርክ ደፋር ይሆንክ ትመጣለህ ማለት ነው። ስለዚህ ሪስኮችን ካልኩሌትድ የሆኑ የተሰሉ ሪስኮችን መተግበር መለማመድ ይኖርባል ማለት ነው። የዛኔ ድፍረትህም እየጨመረ ይመጣል ማለት ነው። ስለዚህ ሪስኮችን መውሰድ ተለማመድ፣ ኃላፊነቶችን መውሰድ ተለማመድ። ከኃላፊነት የሚሸሽ ሰው ከሆንክ ግን ሁልጊዜም ማለት ነው ኃላፊነት የማትወስድ ከሆነ ሪስክ የማትወስድ ከሆነ ማለት ነው ሁልጊዜም ቢሆን ሰዎች ላይ ጣትህን የምትቀስር ሰው ከሆንክ ማለት ነው በጭራሽ ደፋር ልትሆን አትችልም። ስለዚህ ኃላፊነትን መውሰድን ሪስክ መውሰድን ተለማመድ። የዛኔ በወሰድከው ሪስክ መጠን ማለት ነው ደፋር ይሆንክ ትመጣለህ ማለት ነው። ሶስተኛው ደፋር ለመሆን ማድረግ ያለብህ ነገር ከኋላ ገሃነምን ማስቀመጥ ይባላል። ከኋላ ገደልን ማስቀመጥ ማለት ነው። ምን ማለት ነው? ወደ ኋላ የሚመልስን ድልድይ፣ ወደ ምቾት የሚወስድህን ድልድይ ማለት ነው አፍራርሰህ ፊት ለፊት ያለውን ሴጣን መጋፈጥ ሲጀምር የዛኔ ድፍረትን እየተለማመድክ ትመጣለህ ማለት ነው። ስለዚህ ወደ ኋላ የሚመልስን ነገር እሱን ተወውና ፊት ለፊት ካለው ነገር ጋር መፋለም ጀምር ማለት ነው። ወደ ኋላ በጭራሽ መመለስ እንደሌለብህ ቆርጠህ ፊት ለፊት ጉዞህን ቀጥል። የዛኔ ድፍረትን እየተለማመድክ ትመጣለህ ማለት ነው። አንድ ሄንሪ ኮርትዝ የሚባል ኮሎኔል ባራክሩዝ የሚባለውን ቦታ ለመውረር በሄደ ጊዜ ማለት ነው ከወታደሮቹ ጋር በመርከብ በጀልባ ነበር የሄደውና አቋርጦ ከሄደ በኋላ እዛ የነበሩት ወታደሮች እጅግ በጣም በቁጥር ከነሱ እጥፍ ነበሩ። የዚህኔ ሄንሪ ምን አደረገ? ወታደሮችን ማለት ነው የመጡበትን ጀልባ እንዲያቃጥሉ ነገራቸው፣ ወደኋላ መመለስ እንደሌለባቸው ማለት ነው። የዛኔ ወታደሮቹ የመጡበትን ጀልባ አቃጥሉ። ከዛ ግን የሚገርመው ነገር ማለት ነው ጦርነቱን ተፋልመው አሸነፉ ማለት ነው። ምንም ያህል በቁጥር ማለት ነው እነዛ ወታደሮች ከነሱ ቢበልጡ እነዛን ወታደሮች ያሸነፉት ሚስጥሩ ምንድነው ብለን ስንመረምር፣ ምክንያቱም ወደኋላ መመለስ አይችሉም። ከኋላቸው ሞት ነው ያለው፣ ከኋላቸው ገሃነም ነው ያለው። ወደኋላ ከተመለሱ ኦልሬዲ ጀልባቸውን ስላቃጠሉ ባህር ነው ያለው፣ ውሃ ነው ያለው ማለት ነው። ስለዚህ መመለስ አይችሉም ማለት ነው። ከኋላቸው ሞት ነው ያለው። አትሊስት ግን ከፊት ለፊት ያለውን ማለት ነው ጥላታቸውን ከተዋጉ የማሸነፍ እድል አላቸው ማለት ነው። ስለዚህ ይሄንን ከተረዱ በኋላ ማለት ነው ያ ነገር ወኔ ሆናቸው ማለት ነው። ስለዚህ ምንም እንኳን በቁጥር ቢበልጡም እነዛን ወታደሮች ማሸነፍና መርታት ችለዋል ማለት ነው። ስለዚህ አንተም ቢሆን ማለት ነው ከኋላ መመለስ እንደሌለ ወደ ኋላ መመለስ እንደሌለብህ ከኋላ ገደልን ገሃነምን እንኳን አስቀምጠህ ማለት ነው ፊት ለፊት ያለውን ሴጣን የምትጋፈጥ ከሆነ ሳትወድ በግድ ደፋር ይሆንክ ትመጣለህ ማለት ነው። ድፍረትን እየተለማመድክ ትመጣለህ ማለት ነው። አራተኛው መፍትሄ መሰለህ ደፋር ለመሆን ፍርሃትን መመንጠር ይባላል ማለት ነው። ደፋር ሰውና ፈሪ ሰው ሁለት ነገሮች ነው ያላቸው ማለት ነው። ደፋር ሰው ድፍረቱ ከፍርሃቱ ይበልጣል። ፈሪ ሰው ደግሞ ማለት ነው ፍርሃቱ ከድፍረቱ ይበልጣል ማለት ነው። ወይም ደግሞ ፍርሃቱ አስሮ ይዞታል ማለት ነው። ስለዚህ ደፋር መሆን ከፈለክ ማለት ነው ፍርሃቶችን ለይተህ ማወቅ ብለናል መጀመሪያ ላይ። ስለዚህ ፍርሃቶችን ለይተህ ካወቅክ በኋላ መፍራት ያለብን የሌለብን ነገር ለይተህ ካወቅክ በኋላ ከዛ ፍርሃቶች ካሉ ማለት ነው እነዛን ፍርሃቶች ለይተህ መምታት ማለት ነው። አንድ በአንድ ማለት ነው መመንጠር ማለት ነው። ስለዚህ ፍርሃትን እየቀነስክ ስትመጣ ማለት ነው ድፍረት እየበዛ ይመጣል ማለት ነው። ስለዚህ ደፋር ሰው ትሆናለህ ማለት ነው። ስለዚህ ደፋሮች ፍርሃታቸው ከድፍረታቸው ያንሳል ማለት ነው። እነዚህ ሰዎች ደፋር ሰዎች ናቸው ማለት ነው። ፈሪ ሰዎች ግን ፍርሃታቸው ከድፍረታቸው ይበልጣል ማለት ነው። ስለዚህ አንተም ፍርሃትህን እየቀነስክ እየመነጠርክ ማለት ነው ድፍረትን ከጨመርከው የዛኔ ደፋር እየሆንክ ትመጣለህ። ለምሳሌ ሶሻል አንክሲቲ ካለብህ ከሰዎች ጋር የማውራት ችግር ካለብህ ከሰዎች ጋር ኮሚኒኬት የማድረግ ችግር ካለብህ እንደዚህ ደፋር ሰው እየሆንክ ትመጣለህ ማለት ነው። እጅግ በጣም ወሳኝ መፍትሄ ነው። ወደ ቀጣዩ እንሂድ። ሁለተኛው የወንድ ኳሊቲ ወይም የወንድ ባህሪ ምንድነው? ልምድና ችሎታ ይባላል ማለት ነው። ለምሳሌ ኳስ ተጫዋቾችን ብንመለከት በጣም ልምድ ያለው በጣም ብዙ ጊዜ ልምድ ያለው ችሎታ ያለው ተጫዋች ማለት ነው ከሌሎች ይመረጣል ማለት ነው። ልምድ የሌለው ተጫዋች ወይም ብዙ ጊዜ ልምድን ያላካበተው ተጫዋች ማለት ነው ቤንች መስመር ውስጥ ይቀመጣል ማለት ነው። ወይም ደግሞ አንዳንዴ ኦቨር ቤንች ሊሆን ይችላል ማለት ነው። ስለዚህ ወደ ጨዋታው እንዳይገባ ሊደረግ ይችላል ማለት ነው። ስለዚህ አንተም ቢሆን ልምድና ችሎታን እያዳበርክ ስትመጣ ማለት ነው የወንድ ባህሪን እየተላበስክ ትመጣለህ ማለት ነው። ስለዚህ ልምድና ባህሪን ልታዳብር ይገባል ማለት ነው። በተለያዩ ነገሮች ላይ ልምድን ሊኖር ይገባል። ለምሳሌ ፊልም ላይ የምናውቀው ሁላችንም ፊልም ላይ የምናውቀው ጄምስ ቦንድ የሚባል አንድ አክተር አለና ይህ አክተር ብዙ ልምዶች አሉት። እንዴት ከሴቶች ጋር እንዴት ማዋት እንዳለበት ያውቃል። እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለበት ያውቃል። መኪና መንዳት፣ መደባደብ። ስለዚህ ብዙ ልምዶችን ማለት ነው በዛ ፊልሙ ላይ እንደምናየው ከሆነ በጣም ብዙ ልምዶች አሉት ማለት ነው። ስለዚህ በምንም አይነት ሁኔታ ማለት ነው ሲሸበርና ሲፈራ አናየውም ማለት ነው። ስለዚህ እንደዛው አንተም ብዙ ልምዶችን ማካበት ከቻልክ ማለት ነው ብዙ ችሎታዎች ካሉክ ደፋር ላትሆን አትችልም። ኮንፊደንስ ማለት እኮ በቃ የሆነ ልምድ ያለ ነገር ላይ ኮንፊደንት ነህ አይደል? ስለዚህ ልምዶችን በብዙ ነገሮች ላይ ልምድ ሲኖር ደፋር እየሆንክ ትመጣለህ ማለት ነው። የወንድ ኳሊቲን የወንድ ባህሪን እየተላበስክ ትመጣለህ ማለት ነው። ማዳበር ካሉብህ ልምዶች ውስጥ ለምሳሌ የመጀመሪያው ከሴቶች ጋር እንዴት ኮሚኒኬት ማድረግ እንዳለብህ፣ ሴቶችን እንዴት ሃንድል ማድረግ እንዳለብህ፣ ሴቶችን እንዴት መያዝ እንዳለብህ
ማዳበር ያለብህ ልምድ ነው። እጅግ በጣም ወሳኝ ልምድ ነው። ሁለተኛው ደግሞ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለብህ፣ ከሰዎች ጋር እንዴት ማሳመን እንዳለብህ፣ የሰዎችን ሐሳብ እንዴት ከሰዎች ሐሳብ ጋር እንዴት ኮሚኒኬት ማድረግ እንዳለብህ፣ እንዴት መግባባት እንዳለብህ የኮሚኒኬሽን ስኪል ማለት ነው ማዳበር ያለብህ ልምድ ነው። ሶስተኛው ደግሞ የፊልሚያ ልምድ ነው ማለት ነው። ወንድ እስከሆንክ ድረስ ማለት ነው የትኛውም ቦታ ላይ አደጋ ሊደርስብህ ይችላል ማለት ነው። የትኛውም አጋጣሚ ላይ አንተን ሊያጠቃ የሚችል ሰው ሊገጥም ይችላል ማለት ነው። የዛኔ የፊልሚያ የመፋለም ልምድ ካይለ ማለት ነው ትሸነፋለህ ወይም ችግር ውስጥ ትገባለህ ማለት ነው። ስለዚህ የመፋለም ልምድ ልታዳብር ይገባል ማለት ነው። አለበለዚያ ሴት ወይም ደግሞ ህፃናቶች የግዴታ መፋለም አይጠበቅባቸው ማለት ነው። ስለዚህ አንተ የፊልሚያ የመፋለም ልምድ ካይለ ማለት ነው ከነዛ ጎራ ውስጥ ከሴቶችና ከህፃናት ልትመደብ ነው። ስለዚህ የግዴታ ማለት ነው እንዴት መፋለም እንዳለብህ፣ እንዴት ራስን ፕሮቴክት ማድረግ እንዳለብህ፣ እንዴት ከጥራት ራስን መከላከል እንዳለብህ ይህንን ልምድ ልታዳብር ይገባል ማለት ነው። ስለዚህ እነዚህን ችሎታዎችና ልምዶች ስታዳብር ማለት ነው የወንድ ባህሪ የወንድ ጸባይ የተላበስክ ትመጣለህ ማለት ነው። ሶስተኛው ጥንካሬ ነው። ጥንካሬ እጅግ በጣም ወሳኝ ነገር ነው። ወንዶችና ሴቶች የሚለያዩት በጥንካሬ ነው። ወንዶች እጅግ በጣም ጠንካራ የሆኑ ሲመጡ ወንድ ይሆናሉ ማለት ነው። ነገር ግን ጥንካሬያቸውን እያጡ ሲመጡ ማለት ነው የሴትነት ባህሪ ይሄ ፌሚኒን እየሆኑ ይመጣሉ ማለት ነው። የመስኩሊን ኢነርጂያቸውን እያጡ ይመጣሉ ማለት ነው። ሴቶች ደግሞ ይበልጥ ጠንካራ የሆኑ ሲመጡ ማለት ነው ወደ ወንድነት የተቀየሩ ይመጣሉ ማለት ነው። ስለዚህ በወንዶችና በሴቶች መካከል ያለው ልዩነት ሌላኛው ልዩነታቸው ምንድነው? ጥንካሬ ነው ማለት ነው። ስለዚህ ወንድ እስከሆንክ ድረስ ማለት ነው የግዴታ ጠንካራ ሆነ መገኘት አለብህ ማለት ነው። ጠንካራ መሆን ያስፈልጋል። ለምሳሌ ስኬታማ ለመሆን እንዲሁም በህይወት ለመቆየት ማለት ነው ጠንካራ መሆን አለብህ። ስኬታማ ለመሆን በጠንካራ መሆን አለብህ ስንል ለምሳሌ በህይወት ውስጥ ማለት ነው ስኬት ለተለያዩ ሰዎች የተለያየ ዲፊኒሽን ቢኖረው ነገር ግን ለምሳሌ የሚያግባቡን ስኬቶች በአብዛኛው ማለት ነው ስኬት የምንላቸው ነገሮች እንጥቀሳቸው። ለምሳሌ የተከበረ በፋሚሊው የተከበረ ሰው መሆን ከፈለክ፣ የምታከብር የምትወደ ሚስት ለማግኘት ከፈለክ ማለት ነው ሀብትን ገንዘብን ለማካበት ከፈለክ፣ ታዋቂ ልትሆን ትችላለህ። እነዚህ ነገሮች ለማግኘት ከፈለክ የግዴታ ጠንካራ መሆን መቻል ይኖርብሃል። ጠንካራ ሳትሆን ሀብታም መሆን፣ ጠንካራ ሳትሆን የምታከብር የምትወደ ሚስት ማግኘት፣ ጠንካራ ሳትሆን ምርጥ ቤተሰብ መገንባት እጅግ በጣም ከባድ ነው። ስለዚህ ጠንካራ ወንድ መሆን ይጠበቅባል። በህይወት ለመቆየት ሰርቫይቭ ለማድረግ ጠንካራ መሆን አለበት ስንል ምን ማለታችን ነው? ለምሳሌ ብዙ ጊዜ ማለት ነው አይበለውና ጦርነት ቢፈጠር ብዙ ጊዜ ተጠቂ የሚሆኑት ወንዶች ናቸው። ሴቶችና ህፃናት ብዙ ጊዜ ጥቃት አይደርስባቸው። ለምንድን ነው? ምክንያቱም ጥቃት ሊያደርሱ የሚችሉት ወንዶች እንደሆኑ ነው የሚታመነው። ጥቃት ብታደርስም ባታደርስም ወንድ እስከሆንክ ድረስ ጥቃት ታደርሳለህ ብሎ ስለሚታመን አንተ ላይ ነው ጥቃት የሚደርሰው ማለት ነው። ሴቶችና ህፃናት ብዙ ጊዜ ጥቃት አይደርስባቸውም በጦርነት ብታዩ ማለት ነው። ስለዚህ የግዴታ ወንድ እስከሆንክ ድረስ ማለት ነው ጥቃት ይደርስባል። ስለዚህ ከዚህ ጥቃት ለማምለጥ ማለት ነው ሰርቫይቭ ለማድረግ ወንድ እስከሆንክ ድረስ ጥንካሬ ያስፈልጋል። ጠንካራ መሆን አለብን ማለት ነው። ስለዚህ ሰርቫይቭ ለማድረግ በህይወት ለመቆየት ወንድ መሆን ግዴታ ነው። ጠንካራ መሆን ግዴታ ነው ማለት ነው። ጠንካራ ለመሆን ለምሳሌ ምን ነገሮች ይባላሉ? ጠንካራ የመሆኑ ካልከኝ ለምሳሌ የመጀመሪያው ስፖርት ወይም ጂም ማለት ነው። ስፖርት ወይም ጂም መስራት ጠንካራ ወንድ እየሆንክ እንድትመጣ ያደርጋል ማለት ነው። ስለዚህ ጂም ስፖርት ስራ፣ አሪፍ ቅርጽ ይኖራል፣ አሪፍ አቋም ይኖራል፣ ጠንካራ እየሆንክ ትመጣለህ ማለት ነው። ሁለተኛው ደግሞ ምግብ ነው ማለት ነው። የምትበላው ምግብ ጠንካራ እያደረገ ይመጣል ማለት ነው። ለምሳሌ ብዙ ጊዜ አይታችሁ ከሆነ ለምሳሌ ዝሆን እጅግ በጣም ግዙፍ ነው፣ ነገር ግን የሚበላው ቅጠላ ቅጠል ነው የሚመገበው ማለት ነው። ነብር ግን ከግዝፈት አንጻር ብንመለከት ከዝሆን እንደውም ያንሳል፣ ነገር ግን ዝሆንን ከመብላት ወደኋላ አይልም። ለምንድን ነው ብለን ስንመለከት ነብር እጅግ በጣም ጠንካራ ስለሆነ ነው ከዝሆን ይልቅ ማለት ነው። ጠንካራ እንዲሆን የሚያደርገው የሚመገበው ምግብ ነው። ዝሆን ቅጠላ ቅጠሎችን የሚመገበው፣ ነብር ግን ማለት ነው ስጋ ይመገባል ማለት ነው። ስለዚህ ስጋ መብላት ወይም እንደዚህ ጠንካራ የሚያደርጉ ነገሮችን መመገብ ማለት ነው ጥንካሬ እንድትላበስ ያደርጋል። ስለዚህ የምትበላቸው ምግቦችም ላይ ጠንካራ እንድትሆን አፌክት ያደርጋሉ ማለት ነው። ሶስተኛው ጠንካራ እንድትሆን ማድረግ ያለብን ነገር ራስን ከጠንካራ ሰዎች ጋር ማኖር። ብረትን እንደሚስለው ማለት ነው ልክ እንደዛው ከጠንካራ ሰዎች ጋር ስትውል፣ ከጠንካራ ሰዎች ጋር ጓደኝነትን ስትፈጥር ጠንካራ እየሆንክ ትመጣለህ ማለት ነው። ስለዚህ እጅግ በጣም ወሳኝ ነገር ነው። ራስን በጠንካራ ሰዎች መክበብ አለብን ማለት ነው። የዛኔ ጠንካራ እየሆንክ ትመጣለህ ማለት ነው። ወደ መጨረሻው የወንዳዊ ባህሪን እንድትላበስ፣ የወንዳዊ ጸባይ እንድትላበስ፣ እንደ ወንድ አክት እንድታደርግ የሚያደርግን ወደዛው ባህሪ ሂድ። የመጨረሻው መሰለ ክብር ነው ማለት ነው። እንደ ወንድ መከበር አለብህ። እንደ ወንድ ሪስፔክት ማግኘት አለብህ። እንደ ወንድ ማትከበር ከሆነ ማለት ነው ከወንድ ባህሪ እየወጣህ ነው ማለት ነው። በእርግጥ ለመከበር ምን ማድረግ አለብህ? ጠንካራ ሆነ ከተገኘ፣ ደፋር ሆነ ከተገኘ፣ ልምድና ችሎታ ካለ፣ ከዛ በስተመጨረሻ ደግሞ ውጤት ካለ፣ በስራ ውጤት ካለ ማለት ነው ውጤታማ ሆነ የምትገኝ ከሆነ የማትከበርበት ምንም አይነት ምክንያት የለም። ስለዚህ ከዚህ በፊት የተዘረዘሩትን ችሎታ፣ ልምድ፣ ጥንካሬ እንዲሁም ደግሞ ውጤትን በስተመጨረሻ እነዚህን አንድ ላይ ደምረ ውጤትን የምታስገኝ ከሆነ በስራ ውጤታማ እየሆንክ ከመጣ ክብርን ያገኘ ሪስፔክትን ያገኘ ትመጣለህ ማለት ነው። ስለዚህ እንደ ወንድ ማለት ነው ክብር የምታገኝ ሰው መሆን አለብህ ማለት ነው። ለምሳሌ አንድ አባት ማለት ነው የ12 ዓመት ህፃን ልጁ ማለት ነው
አልታዘዝ ሲል ስታዩ ማለት ነው አባቱን ልታከብረው ትችላለህ? ሰማው ማለት ነው ለዛ አባት ያለ ክብር ይቀንሳል። ምክንያቱም ልጁ አላከበረውም። ወይም ደግሞ አንድ አባት ማለት ነው የሴት ልጁን ማለት ነው ማንም ወንድ እንደፈለገ ሲያደርጋት ከዛ ለዛች ሴት ልጅ ማለት ነው መከላከል ሳይችል ሲቀር ማለት ነው እንደዛ ብታዩት ለዛ ወላጅ ያላችሁ ክብር አይቀንስም? ይቀንሳል አይደለ? ልክ እነዛው ማለት ነው ክብር እጅግ በጣም ለወንድ ልጅ ወሳኝ ነገር ነው ማለት ነው። ስለዚህ ክብርን ለማግኘት ከፈለግ ጠንካራ መሆን፣ ደፋር መሆን፣ ውጤታማ ሆነ ልምድ ያለው ችሎታ ያለው ወንድ ሆነ መገኘት ግዴታክ ነው ማለት ነው። ውዴታ ሳይሆን ግዴታክ ነው ማለት ነው። እነዚህ ነገሮች በማድረግ ክብርን አስጠብቅ፣ የተከበርክ ወንድ ሆነ ተገኝ ማለት ነው። ሆፕፉሊ እነዚህን ነገሮች እንደምትተገብሩ ተስፋ አደርጋለሁ። እነዚህ ነገሮች በመተግበር ማለት ነው የወንዳዊ ባህሪ እንደምትላበሱ ተስፋ አደርጋለሁ። እንደ ወንድ አክት እንደምታደርጉ ተስፋ አደርጋለሁ። አለበለዚያ እነዚህ ነገሮች የማታደርጓቸው ከሆነ አሳው ከባህር ወጥቶ እንደሞተው ልክ እንደዛ እናንተ ከወንድነት እየወጣችሁ ወንዳዊ ባህሪያችሁን እያጣችሁ ትመጣላችሁ ማለት ነው። ስለዚህ እነዚህ ነገሮች እንደምትተገብሯቸው ተስፋ አደርጋለሁ። በቀጣይ ቪዲዮ እስካገኛችሁ ድረስ ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ጆይን አድርጉ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ እስከንገናኝ ድረስ ሰላማችሁ ይብዛ።